ያማልዱም አሁን ጉዳይ ነበር ትፈርዳላችሁ ያላችሁ ለምን ጃቁም ነገር ነው ጤነኞች ናችሁን የታመሙትን እያሰባችሁ እንደታመማችሁ ሆናችሁ ኑሩ በመቃብር ያለችው አጥንቱ ሞት ካስነሳች በዚያ በክርስቶስ ዘንድ ያለችው ነፍሱ መለመን መጸለይ ሊያቀታት ነው በውሸት ቢያንስ ከውሸት መራቅ ያቀታል ይሄን ያወራነው አስደናቂ ህይወት ደግሞ ቀስ በቀስ መለማመድ የእውነት ክርስቲያን መሆን ስትጀምሩ የምትወዷቸውን ቅዱሳን እቤታችሁ ልታገኟቸው ትችላላችሁ መልካም መንፈሳውያን እስኪ ሆነን አንዳንዶችን አፍና ዘጋቸው እስኪ እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ላይ ስታነቡ ምን የሚል ቃል ታገኛላችሁ በአንድ ኃጥ ንስሐ መግባት በሰማይ ጉባኤ ታላቅ ደስታ ይሆናል ይላል በእኔ በኃጢአተኛው ንስሐ መግባት የሰማይዋ ጉባኤ ለምን ደስ ትሰኛለች ካልከኝ መልሱ አንድ ስለሆነ ነው በምን አወቁ አሉ በደስታ የተሰበሰቡት አይላፋት መላእክት ከበዋታል ቤተክርስቲያን አብረን እናመልካለን አብረን እንዘምራለን ያማልዱም አሁን ጉዳይ ነበር ደስ ይላቸዋል አሉ ስንቆር ደስ ይላቸዋል በስነ ምግባር ስናጌጥ በትሩፋት ስናሸበርቅ ደስ ይላቸዋል ለምን አብረንና በአንድ ጣራ ስር ስለምትኖር ሕያዋን ስለሆኑ አነጋግራቸው ይሰማሃል አክብራቸው ይባርኩሃል ጥራቸው ያደምጡሃል የሚለው እኮ ለዚህ ነው አዎ በቤተክርስቲያን ማመን ማለት እንደዚህ ማመን ነው ወገኖቼ ሌሎች ቤተክርስቲያን እንዳይመስሉ አይደሉም ይሄን ካላመኑ አይደሉም እዩ አንድ መሆናችንን አሁን ደግሞ ሌላ ነገር ላሳያችሁ ወገኖቼ ታስታውሳላችሁ በዚህ በቅዱስ ዮሐንስ ራእይ ላይ ምዕራፍ 5 ቁጥር 6 ላይ ስለ እግዚአብሔር ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ ይልና እንዲህ ያሉት ይላል ባጸደ ነፍስ ያሉት ሰማዕታቱን ነው ያየው ከዚያ ምን አለ መሰላችሁ እንዲህ ይላል እግዚአብሔር ቃል ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም በምድር ባሉት ላይ ደማችንን እስከ መቼ አትበቀልም አይሉ መሰላችሁ በሰማይ ሆነው እኮ ነው እዩ በሰማይ ሆነው ምድር ያለውን ያሉ ምን እየተከናወነ እንደሆነ ያውቃሉ ጌታ ሆይ ተበቀል እንጂ አሉታ ተበቀል እንጂ ሚሉት ይቅርበል እንጂ ያላይሉት ይመስላችኋል ሎጂክ አይደለም ማቀርበው ሃይማኖት ነው በመትታየው ድል ታችኞቹ በመትታየው ንስሐ ላይኞቹ ደስ ይላሉ ለምን አንድነና አብረንና ቤተክርስቲያን ማለት እቺ ናት ምእመናን አብረንን እነዚህ መስተጋድላን እነዚህ ሰማዕታት እነዚህ መናንያን እነዚህ በረሃኞች እነዚህ ስለ ክርስቶስ በሰይፍ ስር ያረፉ በእቶነ እሳት የተቃጠሉ በመንኮራኩር የተፈጩ ሕዋሳቸውን የተቆረጡ በመሪር ጥምና ረሃብ ራሳቸውን ሕይወታቸውን ለክርስቶስ የገበሩ እነርሱ ተሰቃዩ እኛ በድላቸው ደስ ይለናል እነርሱ ታገሉ እኛ በደስታ ዘለናል እነርሱ አክሊል ተቀዳጁ ለኛም ክብር ሆኖ አበቃ ለዚህ ነው አንድ ስለሆነ እኮ ነው ወንድሞቿን ክብር ማትናገር የኢየሱስ ቤተክርስቲያን ያለች ትመስላችኋለች እንኳን በምድር በሰማይ ገና ኢየሱስ ክርስቶስ ይመሰክርላቸው የለም ያኔ የት ሊገቡ ነው የእውነት ክርስቲያን መሆን ስትጀምሩ የምትወዷቸውን ቅዱሳን እቤታችሁ ልታገኟቸው ትችላላችሁ ተረት አይደለም ማወራው የቀመሱ አሉ ያዩ አሉ የሚኖሩ አሉ
ጻድቅን በጻድቅ ስም የተቀበለ ነብይን በነብይ ስም የተቀበለ እናንተን የጣለ እኔን ጣለ እንዳለው የክርስቶስ የሆኑትን ያፈቅራሉ እና በዚህ ምክንያት እግዚአብሔር ይቀበላቸዋል ይላል። ይመጣል። ይሄን ማረጋገጥ ትችላላችሁ። ብቻ ደግ ክርስቲያን እንሁን። እስኪ ጥቅስ ፍለጋ ከምንዞር መልካም መንፈሳውያን እስኪ ሆነን አንዳንዶችን አፍና ዘጋቸው እስኪ አንዳንዶችን እንማርካቸው እስኪ አንዳንዶችን በእጃቸው እንዲዳስሱ በአይን እንዲያዩ እናድርጋቸው እስኪ የቅዱሳንን ጣዕም እናቅምሳቸው እስኪ። ያንስ እንዲህ ባለች የማትቋረጥ ፍቅር ውስጥ ክርስቶስ ስለሚኖር አምላካችን ክርስቶስን በመካከላችን ነበር ይላል። ቤተክርስቲያን ናታ። አንድም ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። ማን ሊሽረው ይችላል? እኛ ቅዱሳን እኛ ሰማዕታት ምን እላቸው ክርስቶስ ከነሱ ጋር ሕያው ሕልው ሆኖ ሲገለጥ የምናየውን እኮ ነው። ታዲያ እነዚህ ተርታ ሰዎች ናቸው፣ ምንም የማያውቁ ክርስቶስ አብሯቸው እየኖረ። አንድ ሊቅ ምን ይላል? ሰማዕታት ሁሉ ጊዜ ወደ ፍርድ አደባባይ ሲጎተቱ ኢየሱስ ክርስቶስም ይጎተትና አብሮ ይፈረድበታል ይላል። አብረው ሰማዕታት ባሉበት ክርስቶስ አለ። ቤተክርስቲያን ማለት ቺናት ጸሎት፣ ልመና፣ ምልጃ እንዲህ ላሉ ድል አድራጊዎች ብርቅ ይመስላቸዋል። አንዳንዶች እንዴት ምስኪኖች ናቸው! ከዚህ በላይ የተሰጣቸው አይደሉም። ምን ላንጸልይ ነው እኛ ክርስቲያን የሆነው? ለሌሎች ላም ማልድ ነው? በቃ በሞት የሚቋረጥ ነው? ተው እንጂ። በጌታ የሚሞቱ ሙታን ብፁዓን ናቸው፣ ስራቸው ይከተላቸዋል ይላል መጽሐፍ ቅዱስ። ስራቸው ይከተላቸዋል። እዚህ የሚቀር ከሆነ ምንኛ ምስኪኖች ነን። አብሮ ነብዩ ኤልሳ በሕይወት እያለ አንድ ሙት አስነሳ፣ ከሞተስ በኋላ ሌላ ሙት አስነሳል አብሮት። በመቃብር ያለችው አጥንቱ ሙት ካስነሳች በዚያ በክርስቶስ ዘንድ ያለችው ነፍሱ መለመን መጸለይ ሊያቀታት ነው። ትፈርዳላችሁ ያላቸው ለምልጃ ቁም ነገር ነው። ወደ ሰማይ ማየት የቻሉ ሰማይ ከገቡ በኋላ ወደ ምድር ማየት ይሳናቸዋል ማለት ምንኛ አሳፋሪ ነው። ምድር ላይ ሆኖ ሰማይን ያየ ሰማይ ከሆነ በኋላ ምድር አይም እንዴት ደፋርነት ነው! ኃጢአት በሚስማማው ሰውነት ያን እንዲያዩ የፈቀደ ኃጢአትን ድል ከነሱ ካሸነፉ በኋላ ምድርን አያዋትም፣ አያውቋትም፣ አያገባቸውም። እንዴት ነውር ነው! ሕዝቅኤልንም ተመልከቱት፣ እግዚአብሔርን አይቶታል። ጳውሎስንም ፈትሹት፣ እስከ ሶስተኛው ሰማይ ተነጥቋል እና ወደ እግዚአብሔር ሲሄዱ ጸጋቸው ይወሰዳል፣ ክብራቸው ይነጠቃል። ደግሞ በምድር እየሰሩ የነበረው ያንሳል። ውሸት እንደዚህ የለም። አንድ ነን፣ አብረን ነን። በነቢያትና በሐዋርያት መሰረት ላይ ታነጻችኋል ይላል። ቤተ ክርስቲያን የታነጸችው በነቢያት ትንቢት፣ በሐዋርያት ትምህርት፣ ኑሮ፣ ሕይወት ነው የተመሰረተችው ይላል እግዚአብሔር ቃል። ኤፌሶን መልእክት ምዕራፍ 2 ቁጥር 20 አንብቡት። እግዚአብሔር ያሳያችሁ። የመሰረቷትን ቤተ ክርስቲያን አያገባቸውም ይባላል። መሰረት ብቻ እኮ አይደሉም። እንደውም እግዚአብሔር ቃል እንዲህ ይላል፣ ድል ለነሳው በቤቴ አምድ እንዲሆን አደርገዋለሁ ይላል። ምሰሶ መሰረት ካደረጋቸው በኋላ የመሰረቷት ቤተ ክርስቲያን አይመለከታቸውም፣ አያገባቸውም እንዴት ይባላል? ዋና ሆነው ሲያበቁ ለተራነት እንኳን አያስፈልጉም እንዴት ይባላል? እንዴት ቢታሰብ ነው ይህ አይመለከታቸውም፣ ይህ አያገባቸውም ይባላል? ይኸውላችሁ አንድነታቸው በአፍ ጊዜ ብቻ እንዳይመስላችሁ። አንዳንዶች ምድር ላይ ያሉ አይደለም፣ ፍቅር ለዘውትር አይወድቅም ይላል እግዚአብሔር ቃል። ለክርስቶስ ያላቸው ፍቅር፣ ክርስቶስ ለነሱ ያለው ፍቅር ለዘወትር አይወድቅም። ድል ለነሳው በቤቴ አምድ እንዲሆን አደርገው። ይሄ ሁሉ ጊዜ ስሮቻቸው በምድር ቅርንጫፎቻቸው ቤተ ክርስቲያን እንደዚህ ናት። ስሯ በምድር ነው፣ ቅርንጫፏ በሰማይ ነው። ቅዱስ ያሬድ ለሌላ አንቀጽም የጠቀሰው ቢሆን እንተ በምድር ሰረዊሃ ወበሰማይ አይጾኺያ ይላል። ስሮቿ በምድር ቅርንጫፎቿ በሰማይ። እኮ ቤተ ክርስቲያን ቅርንጫፏ በሰማይ ስሯ በምድር ነው። ታዲያ እንዴት ነው? አይመለከታትም፣ አያገባትም። ምን ትላለህ? እንዴት ይባላል? ይህ እንዴት ይሳተፈበት?
የሚሳናችሁ የለም ያለ አምላክ እነዚህ ጸሎት፣ ልመና፣ ምልጃ፣ በረከት እንዴት እንደዚህ ይባላል? እንዲህ ካላቸው በኋላ ሌላውን ይነሳቸዋል። የተወደዳችሁ ኦርቶዶክሳውያን አያችሁ፣ ቤተክርስቲያን ማለት ይችላል። ቤተክርስቲያን ማለት ይችላል። ቤተክርስቲያን ማለት ይችላል። የተወደዳችሁ ኦርቶዶክሳውያን የተወደደ መድኃኒታችን በቃሉ በወንጌል ላይ ያለውን ላስታውሳችሁ እና ትምህርቴን ወደ መጠቅለል ልሂድ። ምንድነው ያለው? በእኔ የሚያምን እኔ የማደርገውን እርሱ ደግሞ ያደርጋል፣ ከዚያም የሚበልጥ ያደርጋል አላለምን ብሏል። ይሄ ማለት ምን ማለት ነው? አውግስጢኖስ የተባለ ሊቅ ይሄን ሲተረጉም ምን ይላል? በእርሱ በሚያምኑት ውስጥ ክርስቶስ ስለሚኖር በእናንተ አድሬ አስቀድሜ በሥጋ ተገልጬ ካደረግኩት የሚበልጥ ድንቅ ነገርን አደርጋለሁ ይላል። በሥጋ ተገልጬ ካደረግኩት በላይ በእናንተ ውስጥ አድሬ አደርጋለሁ ይላል። እንዲህ ነው የሚያደርገው። ድንቅ ተአምራትን፣ መንክራትን ጥላቸው ሳይቀር እራፊ ጨርቃቸው ሳይቀር የነኩት አፈር ሳይቀር ያረፉበት መቃብር ሳይቀር ያጥንታቸው ሽራፊ ሳይቀር ድንቅና መንክራት ካደረገ በክርስቶስ የከበረች ነፍሳቸውማ እንዴት ነው ማታደርገው? ወገኖች አስበልጦ ጸጋ ማለት ቤተክርስቲያን ማለት እኮ እቺ ናት። የሚበልጥ ጸጋ፣ የሚበልጥ ክብር፣ የሚበልጥ ኃይል፣ ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር ነው የምትሸጋገረው። ከመሰላሉ ከፍታ እስከ ጫፏ ድረስ ነው የምትወጣው። እቺ ናት ቤተክርስቲያን ኦርቶዶክሳውያን። በአጠቃላይ አንዲት ቤተክርስቲያን፣ አንድ አካል፣ የምትታይ የማትታይ፣ ድል አድራጊዋ ተዋጊዋ፣ የላይኛዋ የታችኛዋ አንድ አካል ውስጥ ያለች በአንድነት የምትሰራ ልዩ የክርስቶስ አካል ነች። አንድ ላይ ነን፣ አብረን ነን። ለዚህ ነው ወደ ጻድቃን መንፈሶች ደርሳል። የቤተ ክርስቲያን እስትንፋሷ ደግሞ ጸሎት ነው። በሰማይ በምድር በምድር በሰማይ ያለውን የቤተ ክርስቲያን እስትንፋስ ጸሎት፣ ምልጃ፣ ልመና ነው አንድ ላይ የሚያስተሳስረን ጽኑ ገመድ ይሄ ነው። የላይኞቹን ከታችኞቹ የታችኞቹን ከላይኞቹም ለዚህ እኮ ነው ንስሐን አንዱን ያነሳውላችሁ። ጸሎት ደግሞ ሌላ። የተወደዳችሁ ኦርቶዶክሳውያን ለክርስቲያኖች ለሌሎች አለመጸለይ ራሱ በደልና ኃጢአት ነው። ደግሞዋል የመጨረሻ ቃል ይሆን ለዚህች ምሽት አለመጸለይ ራሱ በደል ነው። አለማማለድ ራሱ በደል ነው። ለቅዱሳን፣ ለጻድቃን፣ ለክርስቶስ ደጋግ ሰዎች ለሌሎች አለማማለድ፣ ለሌሎች አለመጸለይ እንኳን በደል ነው። ለሀገር ካልጸለያችሁ እየበደላችሁ፣ ለወገን ካላለቀሳችሁ ኃጢአት በጎ ማድረግን አውቆ ለማያደርገው ኃጢአት ነው ይላል እግዚአብሔር ቃል። አልቅሱ። የሞቀ ቤት የሰላ ንብረት አላችሁን? የሌላቸውን እያሰባችሁ እዘኑ። በፌሽታ አትናጡ። ጠግባችኋልን? የተራቡ አሉ። ሞቋችኋልን? እርቃን የቀሩ አሉ። በርትታችኋልን? የደከሙ አሉ። ፈገግ ብላችኋልን? የተከዙ አሉ። ያውም በዚህ ዘመን ምን ቃላት ይገልጠዋል? ምእመናን ጤነኞች ናችሁን? የታመሙትን እያሰባችሁ እንደታመማችሁ ሆናችሁ ኑሩ። በጭምትነት ኑሩ። ዝግ ብላችሁ ኑሩ። እንግዳ እየተቀበላችሁ ኑሩ። እያካፈላችሁ ኑሩ። ለዚህ እኮ ነው አባቴ ሆይ ሳይሆን አባታችን ሆይ ብለን እኮ የምንጸልየው እኮ ለዚህ ነው። ለዚህ እኮ ነው አንድ ላይ ነን፣ አንድ ላይ ነን፣ አንድ ላይ ነን። ይሄን ቀስ እያላችሁ አጣጥሙት። ይሄን መንፈሳውያን ክርስቲያኖች እየሆናችሁ አጣጥሙት። ይሄን የተቀደሰ ኑሮ በመኖር ማጣጣም ጀምሮ ባካችሁ። ጉባኤ ብቻ አይደለም ሕይወት፣ ጉባኤ ማዘጋጀት ብቻ አይደለም፣ ወደ መቀደስ መምጣት። ይሄን ያወራነውን አስደናቂ ሕይወት ደግሞ ቀስ በቀስ መለማመድ፣ ቀስ በቀስ ጭምት በመሆን ስነ ምግባራዊ በመሆን ጸሎተኛ በመሆን በእግዚአብሔር ቃል በመታጠቅ ቤቶቻችንን በመልካም በማስተዳደር
በጸሎት በመበርታት በምስጋና በመኖር ማጉረምረምን በመተው የዚህን ዓለም ጫና እንደደረሰብን ባለመቁጠር በሁሉ በማመስገን ሳናቋርጥ በመጸለይ ሞላ ጎደለ ሳንል በመኖር ቅድስናን ቀስ በቀስ ከተለማመድን ይሄንን ጣዕም በርግጥም እንደርስበታለን። የተወደዳችሁ ኦርቶዶክሳውያን ስለማን እንንገራችሁ? ደጋግ ቅዱሳኑ እጅግ በጣም ሲመሰጡ አንድ ሰው አገኘና አሉ አንድ ቅዱስ ምን ብሎ እንደጠየቀው ፀሐይ እንደ ድሮ አለች ብሎ ጠየቀው አለ። ምክንያቱም ፀሐይ ጽድቅ ኢየሱስ ክርስቶስ እያበራለት ስለሚኖር ፀሐይ ትኑር አትኑር እሱ ላይ ማገበው። እንዲህ ወዳለው ከፍታ የሚመጡ ቅዱሳን አሉ። በቅርቡ ስለነበረችው ታሪኳ ስለተጻፈው አንዲት ግብፃዊት ሴት አላነበባችሁ? ፊልም አላያችሁ? ሄራኒ ስለምትባል ገዳሟ ሆና ገነት ደርሳ ትመለስ ነበር ይላል ያነበብኩት ታሪክ። እየሰማችሁኝ ነው? ወይዘሮ ገነት ጋር እኮ አይደለም። የት ነው ያልኳችሁ? ገነት። እንዴት ደንቃለች! ይቻላል፣ ተጽፏል። አንተ ተለማመደው፣ ሞክረው። ቅዱሱን ጻድቁን በቅድስና እንመላለስ። ከውሸት ቢያንስ ከውሸት መራቅ ያቅተናል። እውነት መናገር ይከብደናል። ማንም ሳያስገድደን መሳሪያ ሳይደገብን እንዴት ነው ምን ዋሽ? እንዴት ነው ይሄን ልማድ ያደረገን? ስለዚህ ቀስ በቀስ እህቶቼ ወንድሞቼ፣ ቀስ በቀስ ጠባለ ኪዳን መሸ ቀስ በቀስ እጣኑን እያሸተታችሁ ቃሉን እየሰማችሁ መቅደስ እየገሰገሳችሁ ቀስ በቀስ ከኃጢአት እየራቃችሁ ስትሄዱ አሁን ካወራ ነው በላይ ይሄ ቅድስና ዓለም ይሄ የማትታየው የቤተ ክርስቲያን ሕይወት ይገለጽልናል። አሉ በእውነት አሉ። ዝርዝርንም አንጨርሳቸዋል። እዚህ ቦታ ታይተው እዛ ቦታ የሚገኙ አሉ። ጨለማውን እየተቀጠቁ የሚሄዱ አሉ። መብራት የማያሸንፈውን ጨለማ ድቅድቅ እያሸነፉ የሚሄዱ አሉ። አንድ ቀን በበሉት 50 ቀን የሚቆዩ አሉ። ሴት ይሁን ወንድ የማይለዩ አሉ። ሴት ይሁን ወንድ ሰው የማይለዩ አሉ። ምን ልንገራችሁ? እንደ አጠቃላይ የነፋስ ሹክሹክታ ሁሌም ይመስጠኛል። አንድ መጽሐፍ ያነበብኩት የነፋስ ሹክሹክታ ይሰማሉ፣ የአለት ብልት ይመረምራሉ፣ የወፍ ቋንቋ ያደምጣሉ፣ በደመና ትከሻ ተጭነው ይበራሉ አሉ። ይሄ ጥልቅ የሆነ መንፈሳዊው ዓለም ነው። ለአንዳንዶች ተረት የሚመስለው ግን በእግዚአብሔር ጸጋ የተሞላ ነው። ባካችሁ እንዲህ ወዳለው ሕይወት ለመድረስ እንታገል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት፣ ጥርጥር የሌለባት ድል የማትነሳ ሃይማኖታቸው በረከታቸው በሁላችንም ላይ ትደር። ከቅድስት አርሴማ በረከት ረድኤት ያሳትፈን። ይህንን ቀን በማሰብ ነው ይህንን ርዕስ የተነጋገርነው። የሰማነውን በልቦናችን ያኖርልን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።